የግዛት ማዕከል በሆነችው በኢየሩሳሌም ከተማ ፀሐይ ቀስ በቀስ እየጠለቀች ነው። ወቅቱ ነገሥታት ወደ ጦር ግንባር የሚዘምቱበት፣ ወታደሮችም ለሀገራቸው የሚዋደቁበት ወቅት። ነገር ግን ንጉሥ ዳዊት በዚያ ቀን በጦር ሜዳ አልነበረም። በቤተ መንግሥቱ ሰገነት ላይ ከከተማዋ ግርግር በላይ ከፍ ብሎ ይዘዋወራል። አየሩ በውጥረት ተሞልቷል። የጦርነት ድምፅ ባይሰማም የሚስቶችና ቤተሰቦችን ልብ በስጋት ይመታል። በዚህች ከተማ ከንጉሥ ቤተ መንግሥት ብዙም ሳይርቅ የቤርሳቤህ ቤት ይገኛል። የስሟ ትርጉም የመሐላ ልጅ የሚል ሲሆን የኤልያብ ልጅ በመልካም ስነ ምግባሯና በውበቷ የምትታወቅ ሴት ናት። ከሁሉም በላይ ደግሞ ንጉሥ ዳዊትን በታማኝነት በጦር ሜዳ የሚያገለግለው የጀግናው የኬጢያዊው ኦርዮ ሚስት ነበረች። ሕይወቷ በዘመኑ እንደተለመደው በቤቷና በኃላፊነቷ ተገድቧል። በቤተ መንግሥቱ ሰገነት ላይ የሚረማመደው የንጉሡ ዓይን በእርሷ ላይ ሊያርፍ እንደሚችል ፈጽሞ አላሰበችም። ከሥልጣን ማማ አጠገብ መኖር የራሱ የሆነ ስውር አደጋ እንዳለው ማን አሰበ? የቤተ መንግሥቱ ግርማ ሞገስና ግዙፍነት ከለላ መስሎ ቢታይም ላልተጠበቁ ኃጢአቶች መነሻ ሊሆን እየተዘጋጀ ነበር። ቀኑ እየመሸ ጥላዎች እየረዘሙ ሲሄዱ ቤርሳቤህ እንደ ባህሏና እንደ ሕጉ ራሷን ለማንጻት ተነሳች። ከወር አበባዋ በኋላ የሚደረግ ለእግዚአብሔር ያላትን ታዛዥነትና ንጽሕናዋን የምታሳይበት የግልና መንፈሳዊ ሥርዓት ነበር። ይህ ድርጊት በግሏ የምታደርገው በራሷ ቤት ግድግዳ ውስጥ የታጠረ ለእርሷ የተለመደና የተቀደሰ ተግባሯ ነው። ማን ያውቅ ነበር በዚያች ቅጽበት ከላይ የንጉሡ ዓይኖቿ እየተመለከቷት እንደነበር። ንጉሥ ዳዊት ከሰገነቱ ላይ ሆኖ ዓይኖቹን ሲያማትር እይታው ቤርሳቤህ ላይ አረፈ። መጽሐፍ ቅዱስ ሴቲቱም እጅግ መልከ መልካም ነበረች ይላል። በቅጽበት ንጉሡ ተማረከ። ያቺ እይታ የቤርሳቤህን የዕጣ ፈንታ መዘውር አዞረች። የንጉሡ ልብ በፍላጎት ተመታ። ንጹሑ የዕለት ተዕለት የማንጻት ሥርዓት በንጉሡ ዓይን ውስጥ ወደ ሌላ ነገር ተለወጠ። ቤርሳቤህ የኃያሉ ንጉሥ እይታ በእሷ ላይ እንዳረፈ አላወቀችም። ተራ በሚመስለው ምሽት የአንዲት ሴት የግል ሥርዓትና የአንድ ንጉሥ ቅጽበታዊ እይታ ተጣምሮ የታሪክን መጋረጃ የሚቀይር፣ ነገሮችን የሚገለብጥ፣ ንግሥናን የሚያናውጥ፣ በመጨረሻም ባልተጠበቀ መንገድ የመላው ሰው ዘር የቤዛነት ታሪክ አካል የሚሆን ዘርን ዘራ። የውድቀት ጥላ ገና ያልታየ ማዕበል በኢየሩሳሌም ሰማይ ላይ መሰብሰብ ጀምሮ ነበር። ያቺ ምሽት ለቤርሳቤህ ለዳዊትና ለመላው የእስራኤል መንግሥት የብዙ ነገር መጀመሪያ ነበረች። የንጉሡ ዓይኖች ከሴቲቱ ላይ አልተነቀሉም። የቤርሳቤህ ውበት በዚያች ምሽት ብርሃን የዳዊትን ልብ አሸነፈው። እንደ ልቤ የተባለው ጦርነቶችን ድል ያደረገው ግዙፉ ጎልያድን የጣለው ሰው በራሱ ምኞት ወደቀ። ፍላጎቱ እንደ እሳት ነደደ። ምክንያታዊነቱና ታማኝነቱ ገደል ገባ። ኃጢአት ልክ እንደ እባብ መርዝ በንጉሡ ልብ ውስጥ ስር መስደድ ጀመረ። ዳዊት በሥልጣኑና በሀብቱ ተመክቶ ማንነቷን ለማወቅ ጊዜ አልወሰደበትም። መልእክተኞቹን ልኮ ይህች ሴት ማን ናት ሲል ጠየቀ። መልሱ በፍጥነት መጣ። ይህች የኤልያብ ልጅ የኬጢያዊው የኦርዮ ሚስት ቤርሳቤህ አይደለችምን? ብለው መለሱለት። ይህ ማስጠንቀቂያ ሊሆነው ይገባ ነበር። የቅርብ ወዳጁ የታማኝ ወታደሩ ሚስት መሆኗን ማወቁ ሊያግደው በተገባ። ነገር ግን የፍላጎት እሳት ዓይኑን አሳወረው። የሥልጣን ትዕቢት ልቡን አደነደነው። በዚያ ዘመን አንዲት ሴት በተለይም የንጉሥ ወታደር ሚስት የንጉሡን ትእዛዝ መቃወም አትችልም። የንጉሡ ቃል ሕግ ነውና። ዳዊትም ይህንን ያውቃልና ሥልጣኑን ተጠቅሞ መልእክተኞችን ልኮ ወደ ቤተ መንግሥቱ እንድትመጣ አዘዛት። የንጉሡ መልእክተኞች ቤርሳቤህ በር ላይ ሲቆሙ የተሰማት ስሜት ምን ይሆን? ግራ መጋባት፣ ፍርሃት ወይንስ ስጋት? ነገር ግን የንጉሡ ጥሪ እምቢ ማለትን አማራጩ አላደረገም። ወደ ቤተ መንግሥቱ ተወሰደች። ወደ ንጉሡ ወደ እስራኤል ገዥም ቀረበች። በንጉሣዊው ሥርዓት ግርማ ሞገስ፣ የዳዊት የሥልጣን ግርማዊነት ውስጥ ቤርሳቤህ ምን ያህል ትንሽነቷና አቅመቢስነቷ ተሰምቷት ይሆን? ቅዱሳት መጻሕፍት ስለ ውስጣዊ ስሜቷ ወይም ስለ ተቃውሞዋ ዝርዝር መረጃ አይሰጡም። ነገር ግን በባህልና በሥልጣን መዋቅር ውስጥ የእርሷ ምርጫ የተገደበ፣ ድምጿም የተዘጋ ነበር። ዳዊት ከእርሷ ጋር ዝሙት ፈጸመ። ሕዝቡን በጽድቅ ሊመራ የተመረጠው ንጉሥ የእግዚአብሔርን ሕግ ጣሰ። እምነትን አፈረሰ። የአንድ ታማኝ ወታደሩን ክብር ረገጠ። በዚህ የሥልጣንና የምኞት መረብ ውስጥ ቤርሳቤህም ተጠቂ ሆነች።
ከዚህ ግንኙነት በኋላ ቤርሳቤህ ወደ ቤቷ ተመለሰች። ነገር ግን ሕይወቷ እንደ ቀድሞ ሊሆን አልቻለም። የንጉሡ ድርጊት ውጤት በውስጧ ማደግ ጀመረ። ብዙም ሳይቆይ እንዳረገዘች አወቀች። ይህ ዜና ዳዊት ጋር ሲደርስ ፍርሃትና ድንጋጤን አስከተለ። ኃጢአቱ ሊገለጥ ነውና። በዚህ ጊዜ የቤርሳቤህ ሁኔታ ይበልጥ አሳሳቢ ሆነ። ባሏ በጦር ሜዳ እያለ ያረገዘች ሴት ቅጣቷ ሞት ሊሆን ይችላል። የእርሷም የንጉሡም ዕጣ ፈንታ በአደገኛ ሁኔታ ውስጥ ገባ። የዳዊት ኃጢአት የውጣ ውረድ ማዕበልን አስነሳ። ይህም የቤርሳቤህን ሕይወት ለዘላለም የሚለውጥ ሆነ። በዚህ ታላቅ ጭንቀት መሃል ውጤቱን ለመጋፈጥ ተገደደች። የቤርሳቤህ የእርግዝና ዜና እንደ መብረቅ ንጉሥ ዳዊትን መታው። ድብቅ የነበረው ኃጢአቱ ሊጋለጥ፣ የፈራው ሊደርስ ነው። በቅጽበት የንጉሡ ሰላም ተናጋ። ፍርሃትና ጭንቀት እንደ ጥላ ተከተሉት። ውርደት፣ መለኮታዊ ፍርድ፣ ይህ ሁሉ በአእምሮ ውስጥ እንደ ደመና ተንጠለጠለ። ቅጽበታዊ ደስታው የሕይወት ዘመን ጸጸትና አደጋን አመጣበት። ዳዊት ወዲያውኑ የሽፋን ዕቅድ አወጣ። የችግሩ ምንጭ የሆነውን ሰው የቤርሳቤህን ባል ኦርዮንን ከጦር ግንባር መጥራት፣ ስጦታዎችን መስጠት፣ ወደ ቤቱ እንዲሄድ ከሚስቱ ጋር እንዲሆን ማበረታታት። እንዲህ ከሆነ የሚወለደው ልጅ የኦርዮን መስሎ ይታያል፣ ነውሩም ይደበቃል። ንጉሡ በሥልጣኑና በብልጠቱ በመተማመን የኃጢአቱን ምልክቶች ለማጥፋት ተነሳ። ኦርዮን ለንጉሡ ጥሪ ታዛዥ ሆኖ ከጦር ሜዳ መጣ። ነገር ግን የኦርዮን ልብ በታማኝነት ተሞልቷል። የጦር ጓዶቹና ታቦተ ጽዮን በሜዳ ላይ ሳሉ እርሱ በቤቱ ምቾት ውስጥ ሊያድር አልፈቀደም። ንጉሡ ወደ ቤቱ እንዲሄድ ቢገፋፋውም ኦርዮን በቤተ መንግሥቱ በር ላይ ከንጉሡ አገልጋዮች ጋር አደረ። ይህ ያልተጠበቀ የታማኝነትና የኃላፊነት ስሜት የዳዊትን የመጀመሪያ የሽፋን ዕቅድ አከሸፈው። የኦርዮን ጽድቅ የንጉሡን ኃጢአት ይበልጥ አጋለጠው። የዳዊት ተስፋ መቁረጥ ጨመረ። ጊዜው እያለቀበት ነው። ሌላ ዘዴ መሞከር አለበት። ኦርዮንን ወደ ቤተ መንግሥቱ ጠርቶ አብሮት እንዲበላና እንዲጠጣ አደረገው፣ አሰከረውም። ምናልባት ስካር ልቡን አስቶት ወደ ሚስቱ ወደ ቤርሳቤህ ይልከዋል ብሎ አስቧልና። ነገር ግን ኦርዮን በስካር መንፈስም ቢሆን የውስጡ ታማኝነት አልተለወጠም። ወደ ቤቱ መሄድን አልፈቀደም። በንጉሡ አገልጋዮች መካከል አደረ። ዳዊት አሁን አማራጭ ያጣ ይመስላል። ኃጢአቱን ለመደበቅ ያለው ፍላጎት ወደ የከፋ የክህደት ደረጃ ገፋው። ተስፋ የቆረጠው ንጉሥ የመጨረሻውን እጅግ ጨካኝ የሆነውን እርምጃ ወሰደ። ብዕሩን አንስቶ በንጉሣዊ ማኅተሙ የታተመ ደብዳቤ ጻፈ። ደብዳቤው ለሰራዊቱ አዛዥ ለኢዮአብ የተላከ ነበር። ኦርዮንን እጅግ ከባድ በሆነው የጦርነት ግንባር ላይ አስቀምጠው፣ ከዚያም ድጋፍህን አንስተህ ለጠላት አሳልፈህ ስጠው፣ ሞቱንም አረጋግጥ የሚል ነበር። የክህደቱ ጥልቀት እዚህ ጋር ይገለጣል። ዳዊት ይህንን የሞት ፍርድ ደብዳቤ ሊገድለው ላሰበው ሰው ለኦርዮን ለራሱ ሰጠው። ኦርዮን የራሱን የሞት ማዘዣ እንደያዘ ሳያውቅ በታማኝነት ደብዳቤውን ለኢዮአብ አደረሰ። ኢዮአብ የንጉሡን ትእዛዝ ያለማቅማማት ፈጸመ። ኬጢያዊው ኦርዮን ታማኙ ወታደር፣ ክቡሩ ባል በጦር ሜዳ ላይ ብቻውን ተተወ፣ በጠላት እጅም ወደቀ። የኦርዮን ሞት ዜና ኢየሩሳሌም ደረሰ። ቤርሳቤህ ለባሏ አለቀሰች። በንጉሡ ክህደት ለተገደለው ሰው አዘነች። ሐዘኗ በደበቀችው እርግዝና እውነትና ባሏ በሞተበት አስከፊ ሁኔታ ውስጥ ተባብሷል። አሁን መበለት ሆናለች። በዳዊት ኃጢአት ውጤት ውስጥም ይበልጥ ጠልቃ ገብታለች። የክህደት መረብ ተጠልፏል። የንጹሕ ደም ፈሷል። የእግዚአብሔር ዓይኖች ሁሉንም እያዩ ነበር። የኦርዮን ሞት የዳዊትን ችግር ለጊዜው ፈታ። የሐዘኑ ጊዜ ካለፈ በኋላ ንጉሡ ቤርሳቤህን ወደ ቤተ መንግሥቱ አስመጥቶ አገባት። ለጊዜው ምስጢሩ የተጠበቀ ንጉሣዊው ክብርም ያልተነካ መሰለ። የንጉሡ ቤተ መንግሥት ግድግዳዎች እውነቱን ደብቀውታል። ነገር ግን ከላይ የሚመለከት የልብን ስውር ሐሳብ የሚያውቅ አንድ አካል ነበረ፣ እግዚአብሔር። ዳዊት ሰውን ሊያታልል ይችል ይሆናል፣ እግዚአብሔርን ግን አይችልም። መጽሐፍ ቅዱስ ዳዊትም ያደረገው ነገር በእግዚአብሔር ዘንድ ክፉ ነበር ይላል። እግዚአብሔር ዝም አላለም። የንጉሡን ኃጢአት፣ የንጹሑን ደም መፍሰስ አይቷል። ስለዚህ የራሱን መልእክተኛ ነቢዩ ናታንን ወደ ዳዊት ላከ። ናታን በንጉሡ ፊት በቀረበ ጊዜ ልብን በሚነካ ጥበብ አንድ ታሪክ ተረከ። በዚህ ከተማ አንድ ባለጸጋ አንድም ድሃ ሰዎች አሉ አለ ናታን። ባለጸጋው እጅግ ብዙ በጎችና ላሞች ነበሩት። ድሃው ግን ከገዛትና ካሳደጋት ከአንዲት ታናሽ እንስት በግ በቀር ምንም አልነበረውም። ከእርሱም ጋር ከልጆቹም ጋር ትኖር ነበር።
ከእንጀራውም ትበላለች፣ ከጽዋውም ትጠጣለች፣ በብብቱም ትተኛለች፣ እንደ ልጅም ነበረች። በዚህ ጊዜ የንጉሡ ልብ ምናልባትም በርኅራኄ ተነካ። ናታን ቀጠለ፣ ወደ ባለጸጋውም ሰው አንድ ቀን እንግዳ መጣ። እርሱም ለመጣበት እንግዳ ያዘጋጅለት ዘንድ ከራሱ በጎችና ላሞች መውሰድን ሰሰተ። ነገር ግን የድሃውን ሰው በግ ወስዶ ለመጣበት ሰው አዘጋጀ። በዚህ ጊዜ የዳዊት ቁጣ ነደደ። ይህን አይነቱን የፍትሕ መጓደልና ግፍ ሊታገሰው አልቻለም። ሕያው እግዚአብሔርን ይህን ያደረገው ሰው የሙት ልጅ ነው ሲል በቁጣ ጮኸ። ይህንን ነገር ስላደረገ ምሕረትም ስለሌለው ስለ በጊቱ 4 እጥፍ አድርጎ ይመልሳል አለ። በዚያች ቅጽበት ንጉሡ በራሱ ላይ ፈረደ። ናታን ዓይኖቹን ወደ ዳዊት አቅንቶ በድፍረትና በመለኮታዊ ሥልጣን ያ ሰው አንተ ነህ አለው። ቃላቱ እንደ ጦር በንጉሡ ልብ ውስጥ ተቸነከሩ። ምስጢሩ ተጋለጠ። ኃጢአቱ በግልጽ ታየ። ነቢዩ ናታን ዳዊት በድብቅ ያደረገውን እግዚአብሔር በእስራኤል ሁሉ ፊት በብርሃን እንደሚያጋልጠው፣ ሰይፍ ከቤቱ እንደማይርቅ፣ ከቤርሳቤህ የተወለደውም ልጅ እንደሚሞት የእግዚአብሔርን ፍርድ አወጀ። የንጉሡ ኩራት ተሰበረ። እግዚአብሔርን በድያለሁ ሲልም ተናዘዘ። ናታንም የእግዚአብሔርን ምሕረት አሳወቀው። ዳዊት ባይሞትም የኃጢአቱ ውጤት ግን አይቀሬ ነበር። የእግዚአብሔር ቃል ተፈጸመ። ከቤርሳቤህ የተወለደው ሕፃን በጠና ታመመ። ዳዊት በሐዘን ተዋጠ። ስለ ልጁ ሲል ጾመ፣ አለቀሰ፣ መሬት ላይ ተኛ። አገልጋዮቹ ሊያጽናኑት ሞከሩ፣ እርሱ ግን እምቢ አለ። ለ7 ቀናት ንጉሡ በቤተ መንግሥቱ ውስጥ ልጁ እንዲድን ወደ እግዚአብሔር ለመነ። ነገር ግን በ7ኛው ቀን ሕፃኑ ሞተ። የአገልጋዮቹ ፍርሃት ጨመረ። ንጉሡ ሕፃኑ በሕይወት እያለ ይህንን ያህል ካዘነ ከሞተ በኋላ ምን ያደርግ ይሆን ብለው ተጨነቁ። ዳዊት ግን የአገልጋዮቹን ሹክሹክታ ሰምቶ ልጁ እንደሞተ አወቀ። ከዚህ በኋላ ያደረገው ነገር አስገራሚ ነበር። ዳዊት ከመሬት ተነሳ፣ ታጠበ፣ ልብሱን ለወጠ፣ ወደ እግዚአብሔር ቤት ገብቶ ሰገደ። ከዛም ወደ ቤቱ ተመልሶ ምግብ እንዲቀርብለት አዘዘ። አገልጋዮቹ ግራ ተጋቡ። ይህ የምታደርገው ነገር ምንድነው ብለው ጠየቁት። ሕፃኑ በሕይወት ሳለ ጾመህ አለቀስክ፣ ሕፃኑ ከሞተ በኋላ ግን ተነስተህ እንጀራ በላህ። ዳዊትም መለሰ፣ ሕፃኑ በሕይወት ሳለ እግዚአብሔር ምናልባትም ቢምርልኝና ሕፃኑ ቢተርፍ ብዬ ጾምኩ፣ አለቀስኩ። አሁን ግን ሞቷል። ስለምን ጾማለሁ? እርሱን መመለስ እችላለሁን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም። ይህ የፍርድ መገለጥ ለዳዊትና ለቤርሳቤ የሕይወት ጉዞ ወሳኝ ምዕራፍ ሆኖ አልፏል። ኃጢአት ውጤት እንዳለው የእግዚአብሔር ፍርድ እውነት መሆኑን፣ ነገር ግን ንስሐና መታዘዝ በምሕረቱ ውስጥ ቦታ እንዳላቸው አስተማራቸው። ኪሳራው ጥልቅ፣ ሕመሙም ከባድ ነው። ነገር ግን በዚህ ጨለማ ውስጥ ያልታየ የብርሃን ጭላንጭል መታየት ጀምሮ ነበር። የሕፃኑ ሞት ያስከተለው ሐዘን በዳዊትና በቤርሳቤህ ላይ ጥላውን አጠላ። የኃጢአት ውጤት መራራ ነው፣ ኪሳራውም ልብን የሚሰብር። ነገር ግን ታሪካቸው በሐዘን አልተቋጨም። የእግዚአብሔር ምሕረት እንደ ንጋት ብርሃን በጨለማው ውስጥ ቀስ በቀስ መውጣት ጀመረ። መጽሐፍ ቅዱስ ዳዊትም ሚስቱ ቤርሳቤህን አጽናናት፣ ወደ እርሷም ገብቶ ከእርሷ ጋር ተኛ ይለናል። ይህ የመጽናናትና የአንድነት ጊዜ በመካከላቸው ያለውን ግንኙነት እንደገና ለመገንባት የመጀመሪያው እርምጃ ሆነ። ከዚህ በኋላ እግዚአብሔር ምሕረቱን አሳየ። ቤርሳቤህ እንደገና አረገዘች። በዚህ ጊዜ ወንድ ልጅ ወለደች። ይህ ልጅ የተለመደ ልጅ አልነበረም። ስሙን ሰለሞን ብለው ጠሩት። ትርጉሙም የሰላም ሰው ማለት ነው። ይህ ስም ከውጣ ውረድ በኋላ የመጣውን መረጋጋትና የእግዚአብሔርን ሰላም የሚያመለክት ነበር። በኃጢአትና በነውር ከተወለደው የመጀመሪያው ልጅ በተለየ እግዚአብሔር ሰለሞንን ወደደው። ይህ ፍቅር በጣም ጥልቅ ከመሆኑ የተነሳ እግዚአብሔር ነቢዩ ናታንን በድጋሚ ላከ። በዚህ ጊዜ ግን ለፍርድ ሳይሆን ለበረከት ነበር። ናታን ለሕፃኑ ሰለሞን ሌላ ስም ሰጠው፣ ይዲድያ። ትርጉሙ በእግዚአብሔር የተወደደ ማለት ነው። ይህንን መለኮታዊ ማረጋገጫና ፍቅር ስትሰማ ቤርሳቤ ምን ያህል በደስታና በተስፋ ተሞልታ ይሆን? ያቺ በአንድ ወቅት በውርደት የተዋጠች ሴት አሁን የሰለሞን እናት ሆነች። ይህ የእግዚአብሔር ምሕረት ምን ያህል ጥልቅና አስገራሚ እንደሆነ የሚያሳይ ነው። እግዚአብሔር ያለፈውን ስህተት አልረሳም፣ ነገር ግን ይቅር አለ።